ገለው ጣሉብን። ሽንት ቤት ውስጥ ጣሉ። ከዛ የስንት ዓመት ልጅ? የ2 ዓመት ከ6 ወር። በሻንጣ ስንት ብር ይዘው ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ። አዳልሞቴ አቤት። አዳልሞቴ ሰይጣን አዳልሞቴ ያገነተ እኔ ሰይጣን አይደለሁም። ውቃቢ አምላክ ነኝ። ውቃቢ አምላክ ሆነ። ከዛ በኋላ ምን እስኪ ኧረ በስመ አብ ገለው ጣሉብን። ሽንት ቤት ውስጥ ጣሉ። ከዛ የስንት ዓመት ልጅ? የ2 ዓመት ከ6 ወር። ገለው ነው ሽንት ቤት የከተቱት። ከዛ በኋላ እሷም ታማሚ ሆነች። አይዞኝ አይዞኝ። በስመ አብ ወመንፈስ ቅዱስ። እንደው እኮ የሚሰማው ጉድ እናንተ። አይዞኝ አታልቅስ፣ አይዞኝ። ባለቤት አለች መታለች። እስኬት አለች። ለምን መሰለ ጸሎት አድርገን ታምረ ማርያም አሳዝለን እመቤታችን የተባረከ የተቀደሰ ልጅ ትሰጣችኋለች። እስኪ ሚስት ለምንድነው ገለ የጣሉት? ምንም በቃ ምንም ያረግናት ነገር የለም። እንደውም እሷ ስትወልድ እሷ ነች ያረሰቻት ራሱ የኔ ማለት ነው። ያቺኛው እቹ ገዳዋ ናት ያረሰችው አይደለም፣ የኔ ባለቤት ነች ያረሰቻት እሷን። እሺ ራሱ ክርስትና ራሱ እንደ እህት ሆና የደገሰችላት ምን የሚያለችላት እሷ ነች። ግን በቃ ተሳስ ገብርኤል 2016 ላይ ከዛ ታቦት አንግሳ ከልጅቷ ጋር ገብታ እሷ ወደ ስራ ለአከራያችን አደራ ብላ ሄደ። ከዛ አከራያችን መጀመሪያ ቀን ፕሬም ሰጠቻቸው ለአከራያችን ማለት ነው። ከዛ ለካ ፕሬም ምንድነው የተሰጣቸው እንዲፈዙ ኖራል እነሱ እንቅልፍ እንዲመጣባቸው። ከዛ እንዳለ ቤተሰቡ እንዳለ እንቅልፍ ያዛቸው እዛው ያንን ፕሬም አብለታቸው። በቃ እንቅልፍ ሆነ። ከዛ ወደ እሷ ልጅቷን ወስዳ ገላ ሽንት ቤት ውስጥ አለቻት። ከዛ አከራያችን ተንቀልፋ ስትነቃ ፍለጋ ሄደች። ከዛ በቃ ሲዞር መጨረሻ ላይ ሽንት ቤት ውስጥ ሲታይ ሲባል ሽንት ቤቱ በእንጨት ሲታይ ቤሎ ልጅቷ የለበሰ አበሻ ቀሚስ ብቅ አለ ወደ ላይ ማለት ነው። ከዛ በቃ ገብቶ ወጣ። አባዲና ይታይ ሲባል ፖሊስ ምንም ሊያገኝልኝ አልቻለም። ከዛ ቀጥታ በቃ ወደ ገብርኤል ነው የሄድኩት። ዘብር ገብርኤል። ቆይ ፖሊስ ጉዳዩን አልያዘም? ይዞና ምንም በቃ እነሱ ምንም አባዲና ምንታ ሲባል በቃ እኛ አውጥቼ እያሉ ጭርሱ ነው በቃ ህብረተሰቡ ምንም ሊልልን አልቻለም። ሳይመረመር ዝም ብሎ ተወስዶ ተቀበረ። ከዛ በቃ እኔ መፍትሄ ሳጣ ዘብር ገብርኤል ነው የሄድኩት ቀጥታ። ከዛ ዘብር ገብርኤል እንዲሄድኩ እሷ አበደች። እንደዛ ያደረገችው ከዛ 2 ልጆቿ ሞቱ። እሷ እንዲያረጋችሁ አበደች። 2 ልጆቿ ሞቱ። ታዲያ እኮ ገብርኤል ተበቀለ። ግን ከዛ በኋላ እሷም ጤና አጣች፣ እኔም ጤና አጣሁ። እኔ በቃ አሁን ዛሬ ለሊት ራሱ መንፈስ ታድሶ እንደዚሁ ነው ያደርኩት። ሲፈልጉ የተለያየ ሰው እየላኩ ይደበድቡኛል። በቃ በባለፈ ቤተክርስቲያን አምሽቼ ጉባኤ ስመጣ ጠብቀው 2 ቦታ ፈነከቱኝ። ካቲት 13 ማለት ነው። ስለዚህ በቃ የተለያየ መንፈስ ይልኩብኛል። አሁን ዛሬ ራሱ እንደዚሁ ነው በቃ ስሰቃይ ያደርኩት። ከዛ በህልሜ በቃ ሂድ ኪዳነ ምህረት ሂድ አባይ ነው ዛሬ ይፈታዋል ተብዬ ነው የመጣሁት። በጣም ስቃይብኝ። ኧረ በስመ አብ በመንፈስ ቅዱስ። ኧረ ምን ይሻለናል እናንተ ባካችሁ እንደው አይዞህ። እስኪ እናቴ ደህና ነሽ? እንግዲህ ባለቤትሽ ነግሮናል። በጣም ከባድ ነገር ነው። አሁን እንዴት ነው ጤንነትሽ? አሁን እግዚአብሔር ይመስገን ደህና ነኝ። አሁን ክብሩ ይስፋ ለመድኃኒዓለም። ዘብር ሂጅ ከመጣ ወዲህ ወይን አምባ ገብርኤል ሄድኩኝ። ከዛ ተረጋግቻለሁ እግዚአብሔር ይመስገን። በልጅቷ በጣም ታምሜ ነበር። እስከ 3 ወር ድረስ ራሴን አላውቅም ነበረ። ለ3 ወር ራስሽን ስተሽ ነበር? ራሴና ልጅቷን በሰላም ነው ትቼ ሄድኩት። ለ1 ሰዓት ተኩል የሚሆን ትቻት ሄጄ ተመልሼ ስመጣ ግን ሁሉ ነገር ተከናውኖ ነው የጠበቀኝ። ጤነኛ ቆይ እኔ በጣም እንደው ይቅርታና ጓደኛሽ ናት ወልዳም አንቺ ነሽ ያራሻት? እኔ ነኝ ያረስኳት። የደም ጨርቅ ራሱ በ3 ቀኑ እኔ ነኝ ያጠብኩት። ምንም ሰው የላትም። ባለቤቷ የቀን ሰራተኛ ነው። ሲያገኝም ይሰራል፣ ካላገኝ 2 ወር 3 ወር ይቀመጣል። እኔም ብቻዬን ነው ጠራርጬ ነው የምሰራ። እሱን አባረውታል። የመጀመሪያ ፍቅረኛ የነበረ በቃ ከኔ ጋር እንድንስማማ አይፈልግም። ዲያቆን ነበር። ሲያገባኝም በ4 አመት ጓደኝነት በእንደዚህ በምናምኑ ነው ተብትቦ ያስገባኝና እኔ አላቅም። በዛ ሰዓት
7 ዓመት ደይ ነው ከሰው እንዳልገናኝ 7 ዓመት ሁሉ ታስሬ ነበረ። በሰማዕቱ በቅዱስ ጊዮርጊስ ኃይል ተፈታው። ኋላ እሱ ጋር ተገናኘው። ብዙ ነው ታሪኩ፣ አሁን የሚወራ አይደለም። እና አይዞሽ በጣም ልብ የሚሰብር ነው። ግን እሁድ ዕለት ኑና ታምረ ማርያም እናሳዝላለን፣ ኪዳነ ምሕረትን እንማጸናለን። እሺ ግድ የለም እመቤታችን ምትክ የሆነ ልጅ ትሰጣችኋለች። ታውቃላችሁ አይደል? ቃየል የገዛ ወንድሙን አቤልን ምን አድርጎት ነበረ? ገሎት ነበረ። አዳምና ሔዋን በአቤል ሞት ለ100 ዓመት አለቀሱ፣ አዘኑ። እግዚአብሔር ደግሞ በአቤል ምትክ ሴት የሚባል ልጅ ሰጠው። ሴት ማለት ምትክ ማለት ነው። እግዚአብሔር ይተካል አይተካም? ይተካል። ግን ደግሞ በአንድ ጎን ስናይ የእነሱን ልጅ ቆራርጠው ገለው ሽንት ቤት ከተቱ። ግን ደግሞ ያው እሷ አበደች። የገዛ ደግሞ 2 ልጆቿ ሞቱባት። ይሄ የቅዱስ ገብርኤል በቀል ነው። ዘብሬዳው ስለተማጸኑ ቅዱስ ገብርኤል የእነሱን 1 ልጅ ቢገሉ የእነሱን 2 ልጅ ገደለ ማለት ነው። ቅድም እንዳልኳችሁ ነው። ቅዱስ ገብርኤልን ከያዛችሁ እናንተን የነካ እሱን የነካ ነው፣ ይበቀላል፣ እስከ ሞትም ያደርሳልና በእውነት እመቤታችን ታጽናችሁ ታጽናናናችሁ በሏቸው። በእውነት እስኪ በስላሴ ስም እናገራለሁ በል። እናገራለሁ፣ ሚስጥሬን አወጣለሁ። እሺ ለምንድን ነው የምታሰቃዩት? ሰርቶ እንዳልፈለስ ልጅ ካብታም ነው ድል አለው፣ የውጭ ድል ሁሉ አለው። በቃ እንዳይሳካለት ነው እሱ ድል ሁሉ ነው ሰው የገዛ ጓደኛው ነው። የምትፈነክቱት የምትደበድቡት እናንተ ናችሁ? አዎ እኛ ነን የላክንበት የተለያየ መተት። ልጁንስ ያስገደለ ማን ነው? እኛ ነን የላክን። የእሷ የመጀመሪያ ባሏ ነው የላኩት። እኔ ነኝ የላኩት። አንተ ነህ ልከህ ልጇን የገደልክ? አዎ እኔ ነኝ በሴትዮዋ ላይ አድሬ ልጅቷን እንድትገል ያደረኩት። እሺ ከዛ በቃ ለምንድን ነው እንደዚህ ያደረከው? ትዳራቸው እንዳይስማሙ ልጆቹ ሁለቱም ይዋደዳሉ፣ ፍቅር አላቸው፣ ሀብት አላቸው። ስንባል ሰማሁና ሄድኩኝና ከዛ ወዲህ ጎጃም ሄጄ ነው 160 ሺህ ብር ከፍዬ አሰራሁት። ጎጃም ድረስ ሄደ 160 ሺህ ብር አሰራ። ከዛ ልጃቸውን ገደልክ? አዎ ገድያለሁ። እሺ አሁን እሱም ይኸው ጤና አጣ። አምና እንደውም ልኬበት ጥላ ወጊ ነበር የላኩበት በጨረር እንዲሞት ማለት ነው። በጨረር እንዲሞት ጥላ ወጊ? አዎ ከዛ ኡራኤል ያዘ። በቃ ኡራኤል እሱ ጧትና ማታ ኡራኤል ይላል እና ዛሬ የመጣው ህልም አይቶ ነው አይደል? አዎ ዛሬ በቃ ሂድ አባይን ወጋ ትፈወሳለህ ተብሎ ነው። ይኸው ኪዳነ ምሕረት እንዳለችው አደረገችለት። በል ተንበርከክ። በጣም ነው የሚያሳዝነው። ስላሴ ስም፣ በስላሴ ስም፣ በመድኃኒዓለም ስም፣ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በዛሬው ዕለት በኋላው በዘብሩ ዳኛ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ድግምት፣ መተት፣ ጥላ ወጊ ሁላችንም ለቀናል። ወጥተናል። ከትዳሩ ከህይወቱ ወጥተናል። በስላሴ ስም በሲኦል ታስረናል። ከእንግዲህ በኋላ አንፈትነውም። የዘብሩ ዳኛ በዛሬው ዕለት ያለው ቅዱስ ገብርኤል ይፍረድብን። የዘጋነውን እድሎቻቸውን በቅዱስ ገብርኤል ስም ከፍተናል። በሰባት የጮና አውጡ ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ 3 4 5 6 ገለዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ። ቅዱስ ገብርኤልን አመስግኑለት። ወይ አምላከ እስራኤል! ምን ዘመን ላይ ነው ግን እንደ ደረስነው እናንተ? አቤት አቤት አቤት! እግዚአብሔር ይሁንን። ሌላ ምን ይባላል? እሱ ምሕረቱን ያድርግልን እንጂ መጨካከናችን ይኸው እስከ ልጅ መጠፋፋት ህይወት እስከ መነጣጠቅ ደርሷል። እና እስኪ ይኸው እመቤታችን እንዳለች ይኸው ፈታሃለች። ቅዱስ ገብርኤል በለተቀኑ ፈታሃል። ደስ አለህ? መግለጥ ያቃተኝ ቅዱስ ገብርኤል የመጨረሻ ያድርግልህ በሉት። አይዟችሁ፣ እሺ አታልቅስ። እኔም እንደው በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘህ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ።
በስመ አብ ወወልድ ወመንፈስ ቅዱስ። የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ በኔ ጫማ ሆኖ ባኮትን በኔ ጫማ ሆኖ በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠ ያለሁት። እኔ በላይ ነው አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? እሺ ምንም ነገር የለንም። ይሸጣል፣ ይዋሻል፣ እንደሚል ይሸጣል። ከሰው ያስማማው በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበር፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር ብሩ የለም። ወይ ጉድ! የለንም፣ ቤት ሰላም የለንም። ይሄ ያለ ምን ሰላም ይኖርሻል? እንዴትስ ሰላም ትጠብቂያለሽ? ልጆች ያሳዝናሉ። ስንት ልጆች ነው ያላችሁ? 2 ያውቋቸዋል። አባ ተሰቃዩ። ጓደኞቹ ብዙ ናቸው። የማይሰራው ስራ የለም። ባዶ ነው። አንዱ ነው የምንዞረው። እስኪ ብድግ ተነሳ፣ አንተ ብድግ በል። ከኔ ጋር አስማማም ስናገር ከሚስቱ ጋር አታስማማም? አይኗን ማየት አልፈልግም። አይኗን ለምን አስጠላችኝ። ቤተክርስቲያን እንሂድ ነው የምትለው። እሺ በቃ አስጠላች። ይሄ የምታደርገው መተቱ ነው። ባዶ አሁን ባዶ ነው። አሁን ሚስጥሩን ያውጣ አባ። እያወጣ እኮ ነው። ማን እንደሆነ ያውጣ። ማን እንደሆነ የመተተበት ማን እንደሆነ ያውጣ። እንታገል፣ ሁሌ እንጸልይ፣ እንስገድ። እና ማንነቱ ይነገርሽ። ይነገራት እስኪ ነገር የምትሉ እሺ ባዶ ሆነናል እኮ አባ። እሺ አይ ነገር የምትሉ የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው አለች። አይን ነገር የምንለውም እኮ አንድም ወደዛም ስለሚሆን ነው። ትችያለሽ አሁን ቢና እስኪ ስም አትናገር። የጓደኛ የምቀኛ ቤተሰብ የምን መተት ነው? ጓደኛው በምኑን የቀናህበት? በጣም ይሰራሉ። ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። ሽጉጥ ሞካክረ ነበር? አምጡልኝ ብዬ ነበር። እሺ አላመጡልኝም። እሺ 80,000 ብር ላይ ነው። 80,000 ብር ብለውኝ ነበር። ከዛ ለምን ተውከው? አስቀሩብኝ። ምን ልታደርገው ነበር? ሽጉጥ አስገዝተህ እዚህ ጋር ተኩስ ለዋለሁ። እዚህ ጋር ነስኪ ሚስት እንደው በስመ አብ ወወልድ ወመንፈስ ቅዱስ ነገር አንተ ስም እንዳትናገር። ቆይ ትእዛዝ እስኪመጣ በስላሴ ስም ገዝቻለሁ። ዝም ችለዋለሁ። እስከ ዛሬ አትችይውም። አባ ብዙን የቻልኩት እኔ በህይወት ይኸው እኮ የዛሬ 15 ቀን እዚህ ጋር ነበራችሁ። አራስ ነበረች። በመተት ሽባ አደረጋት። ወደ 900,000 ብር ለሕክምና ወጥቶ አልዳነችም። ተስፋ ቆረጡ። እዚህ መጡ። ቅባ ቅዱስ ሲቀባ ምንድነው መተት? የምን የቤተሰብ ይነገረኝ አለ። ተዋት ችለውም። እስኪ አትዋሽ። አሁን ብታውቅ ምን ታረጋለህ አለው። እዛ ፊት ለፊቴ ገለዋለሁ አለ። ሚስቴን ሽባ አርጓት፣ ከዊልቸር አውሏት፣ አራስ ቤት እንዳትበላ እንዳትጠጣ እንዳታጠባ አርጓት፣ አለቀውም አለ። እውነትህን ነው አልኩት። እውነቱን አይደል? አዎ በሱ ጫማ ሆነን ካየነው እሱ ልክ ነው፣ ግን ደግሞ ልክ አይደለም። እኛ በምንሰጠው አገልግሎት በቤተ ክርስቲያን በእግዚአብሔር አታይ ልክ አይደለም። ፍርዱን ማን ይስጥ? አቤት ደግሞ እናንተ ይታወቅ ትላላችሁ። ግድ የለም አትችሉትም።
እርግጠኛው የምነግራችሁ መተት የመተተባችሁ ሰው እዚህ መንፈሱ ተጋልጦ ተናግሮ ሚስጥሩን አውጥቶ ከተሸኘ በኋላ የምትደሰቱት በመፈወሳችሁ አይደለም። ሄዳችሁ በመበቀላችሁ ነው የምትደሰቱት። ለበቀል ነው የምትነሱት። 24 ሰዓት መጥፎ ነገር ነው የምታስቡት። ስለዚህ ማን ይበቀል? መጽሐፍ ቅዱስ የእስራኤል አምላክ ይበቀላል ይላል። የማን አምላክ ይበቀላል? በቀል የማን ነው? የእግዚአብሔር ነው። በደንብ አድርጎ ነው የሚበቀልላችሁ። በደንብ ስም አትናገር። ትሰምኝ አትችው። እሺ ብዙ ችግር አለብን። አዎ ግን አትችውም። አትችውም። ሰላም ይጨርሰው። ታዲያ እንዴት ነው የማይጨርሰው? እሺ ምን አረክ ሌላ? ባዶ አስቀራ። መሬት ሸጠ። ምን አረክ ገንዘቡን? እኔ እንጃ የት እንደሄደ እኔ እንጃ። አመድ አረከው? ባዶ። እሺ ባዶ አንድ ብር የለውም። አንድ ብር እንዳለ ጓደኞቹ ጋር ነው። አይጠይቅም ይሰጥና። እሺ በቃ ሲጠይቅ ይፈራቸዋል። እሺ በቃ እሺ። አሁን ለማንኛውም በስላሴ ስልጣን ገዝቻለሁ፣ በኪዳነ ምሕረት ቃል ይዤሃለሁ። ስም እንዳትናገር። የጓደኛ የምቀኛ የቤተሰብ የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ በኔ ጫማ ሆኑ ባኮትን። በኔ ጫማ ሆኑ። በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠ ያለሁት። እኔ በላይ ነው። አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? ያስጠይቁናል። የእነዚህ ሰዎች ህይወት እኮ ለኛ ዕዳ ነው። ክህነቱ ተሰጥቶን ኃላፊነቱ ተሰጥቶን እግዚአብሔር ምን አረክበት ምን አገለግልክበት ቢለኝ ምን መልሳለሁ? ነገ እኮ እንጠየቃለን። መጽሐፍ ቅዱስ ላይ ያለ አይደለ እንዴ? ለአንዱ 5 ተሰጠው፣ ለአንዱ 2 ተሰጠው፣ ለአንዱ 1 ተሰጠው። ባለ 5ቱ አተረፈ፣ ባለ 2ቱም አተረፈ። ባለ አንዱ ምን አደረገ ይላል? ቀበረ። እኔም ቀበርክ እንዳልባል ነው። በአንቺ ጫማ ውስጥ ነው ያለሁት። ግን ብታውቂው እሱም ቢያውቅ ፊና ነው የምትሆኑት። ነፍሳችሁን አታውቁ። እግዚአብሔር ይበቀልላችሁ። ዋናው መንፈሱ ይነቀል አይደል እንዴ? እሺ ጓደኛው ስንት ዓመት ነው ያስመተታችሁበት? 15 ዓመት። 15 ዓመት። በሱ ድል ነው የምትጠቀሙት? ጠቅላላ ወሰዳችሁበት ድሉ? ረሳን ነው የሚሰራው። እሺ አሁን እንቅልፍ ለቀቅንበት። ይረሳል። ብሬት እንዳለው ያስታውሳል። ብሬት እንዳለው ማሰሰብ። ከሚስቱ ጋር ምንድን ነው የምታደርገው? አናናሳለ። እሺ መለቃት ግደላት ነው የሚለው። በቃ እንደዛ ነው። አዎ ሁሌ ጥሏል። ምን ልታረገው ነበር? እስኪ መተት ገድዮ በቃ መገላገል ረፍ። አልሞት አላችሁ? አዎ ሽጉጥም አላችሁ? ልጆቹ ነው እናት ጋር ውሰድ ብዬው ነበር። ቀረ። እሺ ለእናቱ ሊሰጥ ያመጣሁት ቀን እሑድ ቀን ይዤ ልሂድ ሲል ባክብሬ እንሂድ ዝክር እንስራ ብዬ እርሶ ጋር መቅዶንያ መጣን። ይዛን ይዞ ሊሄድ ነበር። ይዛን ይዣቸው ልሂድ ሲል ዝክር እንሂድ አልኩት። ለምኜ ነው የማመጣው ቤተክርስቲያን ለምኛ። አንዳንድ ጓደኛችሁ የሉም እንዲህ አይነት አባት አሉ? እንዲርስ ኧረ ተው ኧረ እንዳትሄድ ጥሩ መረጃ የሚሰጧችሁ አሉ አይደል? እንዳትሄዱ ጠርጥሯቸው እነሱን። አትሄድ ካለ ችግር አለበት። ሌላስ ምን እያረከው ነው? ማሳበድ። እሺ ማንከራተት። ልታሳብዱት ነበር? ሽከርከር በቃ ጫማ ነው ልቀበግር ይድለዋለሁ። እሺ መልሶ ደግሞ ሚካኤል ይላል። መተት። ሌላ ማን ያለው? መተት። እሺ መተት ብቻ። ስንት መተት ናችሁ? ብዙ አይደለም። ቁጥራችሁን ንገሩኝ በስላሴ ስም። ለስንት ነው የመተታችሁበት? 2 ጓደኞች 2 ነን። እሺ 2 ናቸው። 2 ናችሁ? 2 ጓደኞች። በስመ አብ። ተንበርከኩ። እናቴ ካወቅሽ ጥሩ ቂመኛ ትሆኛለሽ። እሺ ይገላገል። ከዛ በኋላ ለሱ ያው መመሪያ እንሰጠዋለን አይደል? ውሎን ምረጥ፣ ጓደኞችን አስተካከል፣ የሰጡን አግበስብሳ አትብላ፣ ጠጣ ያሉን አትጠጣ፣ ገንዘብ አምጣ ስትባል አትስጥ፣ ጸልይ፣ ስገድ። ያኔ እድል ወደ አንተ ትዞራለች፣ እነሱ ላይ ደግሞ ይዞርባቸዋል።
ጠልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የጓደኞቹ መተት ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 የጮና አውጡ ቶሎ በል አንድ ላይ አንድ ቀጥል 2 3 ቀጥል 4 ቀጥል 5 6 በል የመጨረሻ ገንዘና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እንዲህ ነው እንግዲህ የመጨረሻው መተት ባዶነትን ነው የሚያስታቅፈው። ትዳር ነው የሚበጠብጠው። ጥሩ ኑሮ የሚኖር ነው እንኳን ለራሱ ለማንም የሚተርፍ ነው። ለራሱ እንዳይሆን አደረጉት። ተው መቤቴና መስገን እግዚአብሔር ይባርክ። መብራን ትባርክ። ና እስኪ ደህና ነህ? ጥሩ ጓደኞች አሉ። እድልን ሁሉ ገለባብጠው ሙልጭ አርገው ወስዶ ባዶ አደረጉ። መሬት ሸጥክ ብሩ ምንድን ነው ታውቃለህ? እንጂ ላክልኝ አላወኩ። ይላክም አላውቅም አላወኩ። ብሩ እንደተላከም አታውቅም? ስንት ብር ነበር የተሸጠው? 3.6 3.6 ስለ ብሩ ምንም መረጃ የለም? የለኝም። ኧረ ጉድ ነው። የገዛ ጓደኞች ናቸው የተበተቡ። ማለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዞ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። 2 ሚሊዮን ብር ምንም አያውቅም ይዞታ። ከዚህ የባለት ዶሮ ሸጠ የሚሰጥ ነበረ። በሻንጣ ሙሉ ይዞ ወጣ። ልሰጥ ነው ብሎ የለም። እኔ ስጠይቀው አይሰማም አይፈልግም። ከዛ ተይዞ እኮ ነው አንቺ። አይ አንቺም እንዳልተረዳሽም እናት የት እንዳረኩት አላውቅም እያለ ሰው አንድ ሻንጣ 2 ሚሊዮን ብር ይዞ ሄዶ ለማን እንደሰጠ ምን እንዳደረገ ካላወቀ ከዚህ በላይ ምን ይሁን? ይሄ ሰው ጨርቁን አውልቆ እኮ ራቁቱንም አለመሄዱ እኮ ተመስገን ነው። ተቆጣጥረውታል እኮ ቅድም እንዳያችሁት ነው። ሰውየው ምንድን ያደረገው? መናጢው ቄስ እዛ ሆኖ ደገም አደረገ። በራ መጣች፣ በራ አንኳኳች እኮ። ህሊናዋን አታውቅም። የመተት እኮ ክፋቱ ምን እንደሆነ ታውቃላችሁ? ህሊናችሁን፣ ልቦናችሁን፣ አካላችሁን ይገዛል፣ ያስራል። በራሳችሁ ሰውነትና ስጋ ላይ የማዘዝ ስልጣን አይኖራችሁ። መንፈሱ ሲቆጣጠራችሁ እሱ ነው የሚነዳችሁ። ልጅቷ እኮ እዛ ሆኖ እዚህ ደገመባት። ከዛ በኋላ ቤቱ ሄደች። እሱም ያው ሲደግሙበት ብሩን በሻንጣ ይዞ ወስዶ ሰጣቸው። 2 ሚሊዮን ብር በሻንጣ 3.6 ሚሊዮን ብር መሬት የተሸጠበትን ምንም የማውቀው ነገር የለም ካለ ከዚህ በላይ እንደው ቆሞ መሄዱም ራሱ ታምር ነው። መብራን ወላዲተ አምላክ ኪዳነ ምሕረት ታስተካክልልህ በሉት። በእውነት የጎሯ ኪዳነ ምሕረት ታምረኛ ናት። እመቤታችን የመጨረሻ ታድርግልህ። ጓደኞችን ተጠንቀቅ፣ ራስን ጠበቅ አድርግ። አዳልሞቴ አቤት። አዳልሞቴ ሰይጣንና አዳልሞቴ ያገነተ እኔ ሰይጣን አይደለሁም። ውቃቢ አምላክ ነኝ። ውቃቢ አምላክ ነህ? አዎ። ሁላችሁ እንዲህ ነው እንግዲህ የሚሸውደው። እንዲህ እያደረገ ነው። ውቃቢ አምላክ ነኝ። እሷም ያመነችው እንግዲህ ውቃቢ አምላክ ብላሙ ነው። ውቃቢ አምላክ ነህ ብዬ ነው። አዎ። እስቲ ወደዚህ ጋር አሁን በጨሌ ነው የገባው? አዎ። ውቃቢ አምላክ ሆነ በጨሌ ነው የምትመለከው? አዎ። በሱ ነው የመለኩኝ። አዎ። በእናቷ ነው የገባው። አዎ። ሰይጣን አይደለም? አይደለሁም። ውቃቢ ነኝ። ግን ሰይጣን አይደለሁም። ጠቋር አዳልሞቴ ተደብቋል። እዛ ደግሞ ጠቋር፣ አዳልሞቴ፣ ወሰንጋላ። ስንት ናችሁ? 3 ነን። እሺ ውቃቢ አምላክ ከሆንክ ለምን ትደበደባለህ ታዲያ እንደዚህ? በእናንተ
የእናንተ እሳት ነው። የእናንተ እሳት በቃ የእኛ እሳት ነው። አዎ በድንግል ማርያም እሳት። አዎ በዚህ ስለተያዝኩ ነው። ባትያዝ ውቃቢ አምላክ ነው። አዎ ብዬ ነው የተቀመጥኩ። ድንግል ማርያም ነች አመኛት። አዎ በድንግል ማርያም ታምናለች፣ ጥዋ ትጠጣለች። እኛም ቤተክርስቲያን አልከለከልናትም። በዛች በተወሰነ ጊዜ ነው እንትን የምንለው ግብራችን የምንቀበለው። ግብራችሁን በተወሰነ ታገኛለህ። አዎ ጽዋ ትጠጣለች። አዎ እስቲ ግብራችሁን እንዴት እንደምትቀበሉ አሳየኝ። እንዴት ነው የሚደረገው? አደራረጉ አሳየኝ። አንገቷ ላይ ታረጋለች፣ ትፈጭሳለች። ምንድነው መፈጨስ? በቃ በቅቤ ነው ጠብቋል። በአዲስ ዓመት ነው የሚፈጨሰው። አደብቀዋ ቶሎ ቶሎ ተናግረው ጣ መብራት ዛፍ እዚያ ቆመች። በቃ ሰይጣንና ጋንንት ነው። ኧረ እኔ ውቃቢ ነኝ። አይደለም አሁን ሰይጣንና ጋንንት አይደለሁም። ውቃቢ ነኝ፣ ጠቋር ነኝ፣ አዳልሞቲ ነኝ። በእናቷ የመጣሁ ነኝ እኮ። ሰይጣንና ጋንንት ነው እኮ አልኩ። አይደለሁም። ውቃቢ ነኝ። በቃ ጠቋር ይወቅብህና ሰይጣንና ጋንንት ነው እኮ አልኩ። አዳልሞቲ አጋንንት በቃ። አዎ ለሆነ እሺ። አዳልሞቲ ተይዣለሁ፣ እለቃለሁ። ተይዛል? አዎ በእናታችን ስም ተይዣለሁ። በድንግል ማርያም ስም ተይዣለሁ። ትለቃላችሁ? አትለቁም? እናቱ ነች ወይስ አያቱ ነች? እሷ ማንኛው የልጁ አያቱ ናት። እናቱ ናት። እቺ እናቱ እሷ ናት። ነይ አንቺ ደግሞ እስኪ አያት፣ እናት፣ ልጅ ስማ። ትለቃለህ? አትለቅም? እለቃለሁ። ሰይጣን አጋንንት ሰይጣን ነኝ። አዳልሞቲ ነው ሰንጋላ ጠቋር ነኝ እኔ። ጠቋር ከእናቷ እናት ነው። ከአያቷ አሁን የእናቷ እኔ እናቷ ነኝ። አያት አለች አይደለም? ደግሞ ከአያቷ ጭምር ነው የመጣው። ጠቋርና አዳልሞቲ ጠቋር ነኝ። ጠቋር ዝም ብለህ መጓረስ ነው። ይህ ሁሉ ከእግዚአብሔር አምላክ ለመለየት የተደረገ ጉዞ ነው። ስለዚህ ከኋላ ያለ ለምን 200 ዓመት አይፈጅም? ጨሌ እስካለ ጊዜ ድረስ መንፈሱ ጡረታ ወጥቶ ቢሮው ተዘግቶ አከተመ ማለት አይደለም። እነሱም ከሞቱም በኋላ አንተ ላይ ይመጣል። ዘርህን እየያዘ አይነት ላይ የሆነ ይቀመጣል። አይነቱና ባህሪው የፈተናው ጥበብና ዘዴ እንደየጊዜው የመለዋወጥ እና ስልቱን ወቅቱንና ሰዓቱን የተከተለ ፈተና ለማድረስ ብዙ አይቸገርም። ከስነ ልቦና ጋር ተያይዞ ደግሞ ያው እንደዛው ነው። ተመልከክ እንግዲህ ልጅ፣ አያት፣ እናት ልበል ጨሌ ገበታው ይኸውና ተዘጋጅ። ውጣ ከፍለ ተዘጋጅ። አንተ ስማና ውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው። የቱ ከየት ነው ያመጣሃቸው? ከደብረ ብርሃን ነው እጃቸው የመጣው። እነሱን ዘመዶች ናቸው። ያጎቴ ምስት ናት እሷ። እሱ ደግሞ አብሮ አደገን። በቃ ከደብረ ብርሃን ለሱ ሲያስቸግሩ እጃቸው መጣ። እንዴት አስቸገሩ? አንመጣም ብሎ አስቸገሩ። ቤት ውስጥ ያለቀው በግ ግድግዳ ላይ የተሰቀለው ማአት እዛ ፈተን አቃጥለን ነው የመጣነው። ምንድነው እሱ? እኔ እንጃ ለምን እንዳደረጉት። ግድግዳው ላይ ምንድነው የሚሰቅሉት? ምሰሶው ላይ እንደዚህ የበግ ጭንቅላት እንዳለ ተሰቅሏል። የአምልኮት ቤት ለብቻው ለውቃቢው ለብቻው አለ። ባለፈው ከርሶ ጋር አስባርቄ ጸበሉን ረጭቼ እንዳለ ፈትቼ አቃጠልኩ። ከዛ በኋላ ነው የተሸነፈው አጋንንቱ። መንፈሱ የተሸነፈ። መጀመሪያ በጣም አስቸግሮ ነበር እኮ እንደው የቤት አምላክ ነኝ እኮ ይለኛል። ደግሞ ዓመት ሙሉ ሞክሬ ነበር እምቢ ብሎ፣ አሁን ባለፈው ጸበሉን ወስጄ ከረጨ ወዲህ ነው የደከመው። ከዛ ወዲህ ራሳቸው ቀጥ ብሎ መጡ። በቃ ምሰሶው ላይ ነው ቀንዱ የሚቀመጠው። በየጊዜው የፈለገውን በግ ይሄን ይረዱልኝ እያለ ያሳድር ነበር። በጉ ሁሉ አልቋላ። በቅርብ ጊዜ ደግሞ 14000 ብር አምጡ ብሎ የሆነ ጠንቋይ የተሰቀለው እንዲወርድላቸው ከፈለገ 14000 ብር አምጡ፣ ባይታዊ ነው ምናምን ነው የሚለው። አያትየዋን ያሳደገ አያቱን የኔን አያት ያሳደገ የሰቀሉት ነገር አለ አርሲ ያው እመቤት ጋርና
እዛ የሆነውን ለማስወረድ 14000 ብር ልጆቹ 6 ናቸው። ከልጆቹ 2,000 ብር እና እናትየዋንና አባትየዋን 1,000 ብር 14000 ብር አምጥታችሁ አስወርዳለሁ ምናምን ተባለ እና 14000 ብር እኔ ስሰማ 14000 ብርማ አይሆንም፣ ይሄ ነገር የሚሆነው ቤተክርስቲያን ነው፣ ድንግል ማርያም ናት የምትፈታን፣ እንዴት እንደዚህ ታደርጋላችሁ ብዬ ወደዚህ ይዣቸው መጣኝ። ቅዳሜ ዕለት እኛ ጨሌውን ይዘን ቀደም ይዘን መጣን። እሁድ ዕለት ደግሞ እነሱ ሌሊት መጡ እና ተቀበላን። እዛ ስላሴ ጸበል ተጠምቀው ዛሬ እዚህ መጣን። ዛሬ እዚህ መጣችሁ፣ ጨሌው እዚሁ መጣ። ይሄ ስንት አመት ነው ይሄ ጨሌ ዘመኑ? ይሄን ባለቤቱን ብትጠራልኝ ምን አለበት? ቤትዬ ይሄ የነሱ ነው የሱ ወገን። አሁን ይሄ ልጅ ይዘሽ ነይ እግርሽ ሲሆን እሱ እዚህ መጥቶ ሐኪም ቤት ተኝቶ እሱ አባትየውን አስቀምጠው ይዘሽ ነይ አንቺ ያለ። ስንት አመቱ ነው ይሄ ጨሌ ማለት ነው? ይሄ በቃ በልጅነቴ ያስኩት ነው የራሴ። እሺ አማራ ጨሌ እንዲ ሲንጨለጨል እኮ እንደሚገርም ነገር ነው። የምትወስድ ወደዚህ ዱላውን ቁጭ አድርገው አጀባጀባጀ። የቱ ነው የእርሶ ጨሌ? ያቋታል? አው መቼም የዘርዬ አባቴ እሱ ወደዚህ ሆኖ እሺ። አው ባሩሲ ስኖር አባቴ በዛ ሀገር ተለይቶ ስመጣ ሳጥን ውስጥ ነው ያገኘሁት። የት ሀገር ነው የኖሩት? አሩሲ ነበር። እሺ በዛ ስመጣ ይሄንን እሷ ባለቤቴ ይሄ ነገር ምንድነው ብለን ጎረቤት ጠይቀን ተሳጥን ውስጥ አንስተን እንደዛው እንደዚህ አድርጉ እንደታሸገ ነው ይሄንን ያገኘነው። እንደ ውርስ ነው ያዙት? አዎ እንደ ሳጥን ውስጥ አገኘሁት። የትኛው ነው? ይሄን ይሄ ሱዳን ሽቶ ያለበት? አዎ ከነቡናው? አዎ። እና ምንም አልገበሩትም? ገብሬዋለሁ። ምን ገበሩ? በግ፣ ፍየል? አይ አይደለም፣ ፍየል አይወድም። አይ ፍየል አንወድም። ያችኑ በተወሰነ ጊዜ ቅቤ እያስነካሁ አስቀመጥኩት። ቅቤ እያስነኩ ነው ማስቀመጥ? አዎ። ለእርሶ ቅቤ እንዴት ነው? እንዴ ቅቤ ተወዶ እርሶ ቅቤ ያስነኩታል? እየፈጫት ማለት ነው። ያንን እንትን እያልኩ ፈጫሳ? አዎ። ማን እያሉ ነው የሚፈጭሱት? የቅድመ አያቶቼ እያልኩ። የቅድመ አያቶቼ? አዎ። አቋራ፣ ዳልሞቴ፣ ወሰንጋላ ወይስ ምን? አይ እንደዛ አላለም። እንደው ዝም ብሎ የቅድመ አያቶቼ ነው የሚባለው? አያቶቼ ነው የሚለው። አዎ። ለዚህ ነው ቅድም እንግዲህ አምላክ ነኝ ያለው፣ የቤት አምላክ ነኝ ያለው የቅድመ አያቶቼ የተባለ። ይሄ ባህላዊ በሆነ ገጽታ ውስጥ ክፉ መናፍስት ያገኙት እድል ሰፋ ባለ ሁኔታ ነው። በሀገራችን ውስጥ ሃይማኖትና ባህል ተደበላልቋል። አንዳንዴ ሃይማኖቱ ባህል ሆኗል፣ ባህሉ ደግሞ ሃይማኖት ሆኗል። በዚህ መካከል የተወለዱ ልጆች የቱን ይይዙ የቱን እንደሚጨብጡ ግራ ስለሚጋቡ ቀጥታ ስነ ልቦናቸው ሳይንስ ላይ ብቻ ያተኩራል። በዚህ መካከል ዲያብሎስ ደግሞ ስር ሰዶ ማንነታቸውን ተቆጣጥሮ ራሳቸውን መስሎ ራሳቸውን አህሎ ኑሯቸውንና ዘመናቸውን በረከት አልባ በማድረግ ይፈትናቸዋል። በሉ እንግዲህ አሁንም እንግዲህ ወዲህ የአያቴ አምላክ አይባልም። እሺ የአባቶቻችን አምላክ እግዚአብሔር፣ የአባቶቻችን አምላክ ኢየሱስ ክርስቶስ ነው የሚባለው። እሺ እላለሁ። ያው ነው፣ ልክ ነው። ይሄው የአያቴ አምላክ ጨሌ ተብሎ እና ዳልሞቴ ወሰንጋል ሁለተኛ ልልም አልመለስበትም። አልመለስ ይኸው እዚህ በመቁጠሪያ ሲጀለጥ እያዩት እንዴት አምላክ ይሉታል እንዴ? ልክ ነው። እንደዚህ ነው የምለው። ይሄው እንደ እርሶ እንዳሉኝ እላለሁ። ያው መጀለጥ ነው ደግሞ። የታሰረውም እሱ ነው። እሱን ነው በምን ታስሮ? በእናታችን ባሩሲያ ብሏ እኔ መሃን ነኝ ገንዘቤን የነካው ብላ እሱ ነው ያሰረችው። ሽንቱ እንዳይባረክ እሱ ሙህን እንዲሆን ብላ ነው የሰቀለችው ሴትዮዋ። ይሰቀል፣ እዛ ምን የፈለገው ይሰቀል። ምን ሰይጣን አይደለ እንዴ? ይሄ ነው፣ ልክ ነው። እንደዚህ ነው። ምን 10 ጊዜ ለምን አይሰቅሉም? ምን አገባውት? ምንም የሰራሁትንም አላውቀውም። ባደራ መልክ ይዤ ነበረ ሰቅላብሃለች የሚሉ ሲሉኝ ጊዜ እንጂ ምንም የእሷን ሀቅ ላጠፋ አልቻልኩም። በሉ በርቱ ሄድ